ላብ ቴክኒሻኑን አናግሬ ወንዞቹ በከፍተኛ መጠን ኬሚካል ተበክለዋል ይሄን የሚያሳይ ሪፖርት ነው አልከኝ? አዎ። ታዲያ እንደዛ ነው የሚለው? ማለቴ ይሄንን እንዴት ማወቅ ይችላል አለቃ? ይሄ እኮ በጣም ቴክኒካል ጉዳይ ነው። እርግጠኛ ነህ? አዎ። እያወራን ያለነው በአፈር ቤት ስለሚኖሩና ከወንዝ ውሃ ቀርተው ስለሚጠጡ ድሆች ነው። ገባኝ። ኢቭን ውሃው እንኳን መበከል አለመበከሉን ምንም አይነት ዕውቀት የላቸውም። ምድረ ማርበተት ትልቅ ሪስክ ውስጥ ገብቼ እኮ ነው እንደዚህ ነገር ያለው። ሪስክ መግባት ምን ማለት እንደሆነ አንተ አታውቀው። የላቦራቶሪ ውጤት ይዘህ አለቃ ጋር ሄድክ፣ አለቀ። ሌላ ነገር ካልቀላበድክ በስተቀር ይሄንን የምናውቀው እኔ እናንተ ብቻ ነን። ቆይ ግን ምናልባት አለቃሽ ራሱ በናቢ ስም ፈርሞበት ቢሆንስ? እንዴ ሐምሪ ናቢ እኮ ነው ላለቃሽ ስጩ ብሎ አምጥቶ ዶክመንቱን የሰጠኝ ነው? ሐምሪ ቆይ እንጂ ኖ ሸርቤኪ ምንድነው? በእናትህ ቁጭ በል። ምንድነው ቤኪ? ምን ሆነሻል? ተፈሪ ጉድ ሰራይ ነው የምልህ። ተፈሪ ማለት Steph? What? When did he get here? Are you cheating on me? No, Steph. Come on. This is not what it looks like. I can't believe this. I can't explain, Steph. Listen to me. Steph. ይሄ እኮ የድርጅት የውስጥ ሚስጥር ነው አይደለም? እዚህ ዶክመንት ላይ ሳይን ያደረከው አንተ ነህ ወይስ አይደለህም? አዎ የኔ ፊልም። እና ይሄ ሁሉ ጊዜ ያወክ ነው አብረህን ግራ ስትጋባ ይኖርከው? አምሪ እባክሽ ነገር ሁሉ እንዳንቺ እንደምታስቢው አይደል? ይኸውልሽ እንደገና ሌላ ውሸት። አምሪ እባክሽ ተረጋጊና አዳምጪ። ልቀቀኝ። አምሪ እኔም ቃል እገባለሁ ምንም ያህል ፈተና ቢመጣ በጽናት ልንቆም በፊት ቃል የተግባባ ነው። ካጠፍኩኝ ይቅር በለኝ። አልሰማህም ብዬ ጥዬ ሄድኩት ምስኪኖች ላይ እየተሰራ ያለ በደል ተባባሪ እንዳልሆን ነውና ከተሳሳትኩኝ ይቅር በለኝ። ትክክለኛውን መንገድ ምራኝ አምላኬ። አሚን በፍጹም ሊገባኝ ያልቻለው ነገር ምን እንደሆነ ታውቂያለሽ? አንቺና ናቢ አይደለም የራሳችሁን ችግር የሀገራችሁን ችግር መፍታት ትችላላችሁ ብዬ ሳስብ ጭራሽ መነጋገር ማትችሉ ሰው መሆናችሁን ያረጋግጡት። ለስንተኛ ጊዜ ሸምጋይ ሆኜ ልምጣ? ምን እያደረክ ነው አሺ?
አነሳው እሺ ምንም መድከም የለብህም እኮ ማለት ስለ ብክለቱ ጉዳይ በግልጽ ተነጋግረን ሁሉንም ነገር አመነ ምን አመነ አዎ Totally understand how you feel, Steph. But I swear to God, Becky is like a sister to me. She was sexually harassed by her immigration counsel the day before and came to me in desperation the next day. I was comforting her like a big brother at a time when she needed someone. That's all. Why did you act so nervous then? Because I immediately realized how it looked. Do you honestly think that I would bring a girl to my condo if I were cheating? Knowing full well that you can come in anytime? I don't know. Just don't ever make me feel that way again, okay? Promise. ዛሬም ስራ አትገቢም? አንተ ሂድሩ እኔ ከቤት እሰራለሁ። አይ ቫይስ ፕሬዚዳንት እንዲህ ነው። ለማንኛውም በተለይ የፋይናንሱን ጉዳይ ካንቺ ሌላ ማንም ማኔጅ እንዲያደርገው እንደማልፈልግ ታውቂያለሽ። እንዴ እኔ የት ነው ሌላ ሰው ማኔጅ የሚያደርገው? ደግሞ እኮ ስራ ለመስራት የግድ ቢሮ መግባት አያስፈልግም ሮቢ። አንቺ ቤትሽ ሆነሽ እኮ ብትሰሪም በስርሽ ያሉ ሰራተኞች አንቺ ቢሮ ከሌለሽ ኃላፊነታቸውን በሚገባ ይወጡ። አዎ ዘመኑ ግን በዙም እና በጎግል ሚት ስብሰባ የሚደረግበት እኮ ነው። እኔም በየቀኑ ኦንላይን በስልክ መከታተላቸዋለሁ። ደግሞ ሲፈለግ እመጣለሁ። ካልሽ ይልቅ ረስቸው ሳልነግርህ የአዲሱን ፋብሪካ የኮንስትራክሽን እና የኢኩፕመንት በጀት ገምግሜ ጨርሻለሁ። ለማንኛውም ሙሉ ሪፖርቱን ለታሪኩ ኢሜል አረግለታለሁ። ተነጋገሩበት። እሺ ለማንኛውም የናቢ ጉዳይ እንደሆነ እንደዚህ ቤት እያስቀረሽ ያለው አውቃለሁ። ይሄን ነገር በደንብ እናወራበታለን። I'm still confused why someone would tell my mom that you were attacked. I was. What? There was an intruder in my apartment. What the hell, Elle? Are you serious? Nothing happened. Why didn't you tell me? Relax, Steph. I'm all right. I just didn't want you to worry. That's all. Trust me. I went to the clinic just to make sure. You know, when you're in love with someone who's gorgeous like you become extra cautious. Don't try and smooth talk your way out of this. You should have told me. Sure. Next time I get attacked. እቺ የፉክክር ዓለም ያሸናፊዎች ብቻ ናት። ሚዛኑን በሳተ ሞራል ታጥረን እርምጃችንን ከገታን ገበያው ላይ ተሸንፈን ከጨዋታ ውጭ ነው ማለት ነው። ሁሉ ጊዜ ህሊናንና ህግን ለመጣስ የምታመጣቸው መከራከሪያዎች ምቾት አይሰጡም።
ጄኔራል እርሶ በሚሉት ፍጽምና መንገድ ሄደን ከገበያ ብንወጣ ስንት ቤተሰብ ስራ አጥቶ ሜዳ ላይ እንደሚበተን አስበውታል? ስንት የውጭ ምንዛሪ እንደምናጣ አስበውታል? ጄኔራል እርግጠኛ ነኝ እኛን ተክቶ የሚገባው ከኛ በላይ ይበክላል። ታዲያ የትኛው ነው ለህሊናም ለሀገርም የሚበጀው? አየህ አሁን ሐምሪ ሁሉም ነገር እየገባት ነው። በደንብ እንዲገባት ደግሞ አንተ ሁሉን ነገር ማሳመን መቻል አለብህ። ግን እስካሁኑ መንገድ አይደለም። አልገባኝም። ምንድን ነው እስካሁን የሄድኩበት መንገድ? ዳኔ ሐምሪን ማላን የምትችለው አንተ ያየኸው የገባህን እውነት ከራሷ የመጣ እስከሚመስላት ድረስ ማሳመን ስትችል ብቻ። እንዴት? The Art of Persuasion የሚለው መጽሐፍ አላነበብከውም? አላነበብኩትም። ምድር ላይ ያለን ግዙፍ ነገሮች ያሳኩ ሰዎች በሙሉ የሚያመሳስላቸው አንድ ነገር አለ። የማሳመን ጥበብ። ኔልሰን ማንዴላ አፓርታይድን ያሸነፉት በምን ይመስላል? ጥቁሮችን ብቻ ሳይሆን ዓለም ላይ ያሉ ነጮችን በሙሉ በማሳመናቸው ነው። ዛሲት ይሄው ነው በቃ። ብዙ ጊዜ እውነትን መያዝ ብቻ በቂ አይደለም። የምትፈልገውን ነገር ለማግኘት የማሳመን ጥበብ ሊኖር ይገባል። ለምንድን ነው ይሄ ምርመራ ውጤት እንደ አማካሪም እንደ ቦርድ አባልም ያልተነገረ? የምን ውጤት? አባ መልሰህ እኔን ትጠይቀኛለህ? ጀነራል እኮ የላቦራቶሪ ምርመራ ውጤት ነው። ለምንድን ነው ድርጅቱ ግልጽ የሆነ አሰራር ማለት ነው? ይሄንን ውጤት እንደ ውጭ ሰው መስማት ነበረብኝ? ቲናቢ እኛ እኮ አንተን ጥቃቅን ጉዳይ ውስጥ ላለማስገባት ብለን ነው። ጥቃቅን? ይሄ እኮ ሩቲን የሆነ ተግባር ነው። የፍሳሽ ማጣሪያ ሲስተማችን እስኪሻሻል ድረስ በየጊዜው ከወንዙ ሳምፕል እየወሰድን ቼክ እናደርጋለን። ያው ውጤቱ ከተፈቀደው በላይ እስካልሆነ ድረስ ለአንተ ማሳወቁ ሩቲን የሆነ ተግባር ውስጥ አንተ መክተት ነው። አንተ እኮ ከፍተኛ ኃላፊነት ያለብህ ሰው ነህ ናቢ። እና በየጊዜው ከወንዙ ሳምፕል እየተወሰደ ቼክ እየተደረገ ነው ብትለኝ? አዎ ይሄ እኮ ከበፊትም ጀምሮ የምናደርገው ጉዳይ ነው። በተለይ አንተ ደግሞ ባለፈው ይሄ ተግባር አልፎ አልፎ የሚሰራ አይደለም፣ በየጊዜው መሰራት ያለበት ነው ካልከም በኋላ በአግባቡ ምክርን ተቀብለን ተግባራዊ እያደረግን ያለንበት ሁኔታ ነው ያለው። ጀነራል ምን እንደምታወራው? ባለፈው ቤዝላይን ዳታ ያስፈልገናል ብለህ ሳምፕል መሰብሰብ አለብን ስትል አልነበር እንዴ? መቼ ነው ይሄ የተጀመረው? ጀነራል እሱማ ፍሳሽ አንዳንዴ በተለያየ የወንዝ ክፍል ውስጥ በተለያየ መጠን ሊገኝ ስለሚችል ሙሉ ስዕሉ እንዲኖረን አዳዲስ ሳምፕሎችን ለምን አንወስድም ብዬ ነው ያማከርኩት እንጂ መደበኛውን ምርመራማ እያደረግን ያለ ነው። ስለዚህ ሐምሪንም አሳመናት። መቼም ይህን የምታደርገው ለእሷ ካለ ፍቅር የተነሳ ነው እንጂ ሌላ ነገር አስባ አይደለም አይደል? ምን አይነት ጥያቄ ነው ዳኒ? እኔም ለሐምሪ ካለኝ ፍቅርና አክብሮት የተነሳ ነው ነገሮች እንዲስተካከሉ እንደዚህ መመክረ። ኃይሉ
ይህን እኮ ለእኔ ማስረዳት አይጠበቅብህም። ይህንን በተግባር ከምታደርጋቸው ነገሮች እኮ አውቀዋለሁ። በጣም ጥሩ። ደግሜ ደጋግሜ እንድታስተካክል የምመክርህ ሐምሪ የስሜት መወላወል ውስጥ እንዳትገባ በክርክር ሳይሆን በማሳመን ጥበብ። እሺ? ኤክሰለንት። ቤኪ እንዴት ሆናችሁ? ስቲቨንን አነጋገርካት? አይ ሁሉ ሰላም ነው፣ አታስቢ። በእኔ ምክንያት ለተፈጠረው ነገር ሁሉ በጣም ይቅርታ። ቤኪ የተፈጠረው ነገር እኮ ምንም ያንቺ ጥፋት የለበትም። ስቴፍ ደግሞ ተረድተዋለች። እኔን አጽናናለሁ ብለህ ሁሉ ጣጣ እኔ እንዴት ጨንቆኝ እንደነበረ አትጠይቀኝ። ይልቅ እሱን ተይውና አሁን ተፈሪ ጋር ሄዳለሁ። ለምን? እንዴ ያደረገው ነገር እኮ ዝም ብሎ የሚታለፍ ነገር እኮ አይደለም። እኔ ለአንድ ደቂቃ እንኳን ስለ ተፈሪ ማሰብ አልፈልግም። አባ እኔ እዚህ ስራ ላይ ምቾት ያልሰጠኝና መስተካከል አለበት ብዬ የማምነው ጉዳይ አለ። ምንድነው ጉዳዩ? ይሄ እኔ እንድፈርም የተደረገው የአካባቢ ተጽዕኖ ግምገማ ዶክመንት በፍጹም ትክክል አይደለም። እኔም ትልቅ ስህተት ነው የሰራሁት። ናቢ ይሄንን ነገር እኮ ተነጋገርንበት የተወሰነ ነገር ነው። አውቃለሁ፣ ግን ህጋዊ ሞራላዊ አይደለም። ዶክመንቱን ለመንግስት ተላልፎ ከተሰጠ በኋላ እንደዚህ ማለት ትርጉም የለውም። ናቢ ረፍዷል። አሁን አባ ትክክለኛ ነገር ለማድረግ መቼም ቢሆን አይረፍድም። እንዴት ነው የማይረፍደው? ለባለስልጣኑ መስሪያ ቤት ያልሰራነውን ጥናት ፈርመን ነው የሰጠነው ብለን እንድንል ነው የምትፈልገው? አዎ ጥናቱ እንደ ሪፈረንስ የመጣ ዶክመንት ነው። ስለዚህ በስተት የገባ ነው ብለን ማስረዳት እንችላለን። ይሄ በፍጹም ይሆን አይደለም። የድርጅቱን ህልውና ትልቅ አደጋ ላይ ነው የሚጥለው። አባ ከምንም በላይ ትልቁ አደጋ መርህ አልባ ሆኖ መቀጠል ነው። ድርጅቱን የሚያፈርስ ከዛም አልፎ በግልም በህግም ሁሉ ሊያስጠይቅ የሚችል ነገር ይደረግ ነው የምትለው? እንዴ አባ ናቢ በዚህ ጉዳይ ላይ አሁን ባናወራበት እመርጣለሁ። ከፈለክ አጀንዳ አዚዝና ታሪኩ ባለበት በስርዓት ልንነጋገርበት እንችላለን። አንተ ግን ምን አይነት ባለጌስ ሆነ በእናትህ? ሃይ ምን ሆነሃል? የገዛ ሀገር ልጅ ገና ለገና ተቸገረች ብለህ እንደዚህ አይነት ነውረኛ ስራ ትሰራለህ እንዴ? በእውነት በጣም ነው የምታሳዝነው። አቡ ተረጋጋ። እኔ ስለምን እንደምታወራ አልገባኝም። ስለምን እንደማወራማ በደንብ ገብቶሃል። ርብቃን ቤት ወስደህ ምንድን ያደረካት? ምን አደረገኛለች? ያደረከውንማ ታውቃለህ። This is North America, my friend. ሀራስ አደረገኝ ብላ እስር ቤት ልታስወረውርህ እንደምትችል አታውቅም? You know what? የማንም ሴት ቡልሺት ወሬ አምጥተህ እንደዚህ ስትናገረኝ ዝም የምልህ ጓደኝነታችንን አክብሬ ነው። ኦኬ? እና ሀራስ አላደረኳትም እያልክ ነው? talking about? I'm a legal professional. You know, እኔ ሌላ ሰው ቢሆን እንደዚህ የተናገረኝ እጣላው ነበር። ታዲያ እሷ ምን ሆና ነው? እኔ ፈጥራ ነው እንደዛ ሆና የመጣችው? እኔ ጋር አንተ የሴቶችን ባህሪ አታውቅም ማለት ነው። ፈርምልኝ አለችኝ፣ አልችልም አልኳት። ሙልጭ አድርጋ ሰድባኝ ነው ሄደችው። you know የፈለግኳትን ቺክ ማግኘት የምችል ሰው እንደሆንኩ ታውቃለህ። እኔ ተፈሪ why on earth ከእሷ ጋር እንደዚህ የሚያደርገኝ? think about it. ያያትን ሁሉ ስለምትመኝ ነው አመል። ነው ምንድነው እያደረክ ያለው? ምንድነው? ምን አረኩ? ናቢ በህይወቴ የማከብር ሰው ሆነ ሳለህ እንዲህ አይነት ነገር ትሰራለህ ብዬ በፍጹም አስቤም አልሜም አላውቅም።
ምንድን ነው የምታወራው? ናቢ ድርጅቱ ሀገር እየበከለ እንደሆነ እያወቅ እንዴት ነው አብራቸው የምትሰራው? ንገረኛ። መልስ የለም? አምሪ ለአንተ ምን ነገረች? ቁም ነገሩ ማን ነገረ የሚለው አይደል። እንዴት እነሱን ማስቆም ቢያቅት ከነሱ ጋር ተባባሪ ትሆናለህ? ናቢ ነገሩ በፍጹም አንተ እንደምታስበው አይነት አይደል። አልገባኝም። ምን ሆኖ ነው እንደማስብ ያለው ነው? ይኸውልህ አሁን ልነግርህ አልችልም። በአስቸኳይ ማጣራት ያለብኝ ነገር አለ። ያኔ ቁጭ ብለን ስናወራ ሁሉም ነገር ይገባል። Anyways, let's change the subject. ሩት በተደጋጋሚ ደውላ ነበር። ማነሽ ደግሞ ሩት? አይ አንተ ነገር ዓለሙን ሁሉ ትተዋል። አቦ የምትፈርምላት ነቻ። If you give me the get-go, already ከፍላለች። አንተ ጎሄድ ካልከኝ የጋብቻውን ቀጠሮ አስይዛለሁ። አንደበቴ የሚወጣው ቃል ይነግርሻል ስለ ፍቅር ሁሌ ካልሰማሽ በሌላ ሰፈርሽ መንገዱ ኋላ እንዳይጠፋሽ ስሚ ቃሌን ብቻ አንቺ የኔ አቻ ሌላ ሰው እንዳንቺ የለኝም። ኧረ ትን እንዳይልሽ ዳሱ ዝጋቢ ምናሽ ማም አይ ሞቅ አድርጎ አይሰማም ያልኩ ተመችሻ? በጣም እንጂ ታዲያ ምን ጣጣ አለው? ተቀላቀለ ያጅ የሚያወራሽን ያልፊ የሚወድሽን wo ስሚ ቃሌን ብቻ አንቺ የኔ አቻ ሌላ ሰው እንዳንቺ የለኝምና የልቤ መክፈቻ ነገሬን የልቤን ገበና Hi, Nate. Yeah, we're ready. Come on in now. Shopping. We should actually go get Nate, our notes. what are you doing here? Oh God, Steph, where are your manners? What a nice surprise, Nate. Please have a seat. I'm sorry. I'm just surprised to see you here. It's all right. Came to see your dad for business Oh, okay. and to see you two beautiful ladies as well. Oh, I like Mr. Charming. Oh my God, we're gonna be late. We gotta go change and go. Where are you going? We have a gala event being hosted by our neighbors. I don't understand. I thought we were doing dinner together. We will. We're just gonna go, show our face, donate, and then we'll be right back. Don't worry, Steph. I'll babysit you. ሄሎ
ናኒ ምን ነው ማለቴ ያለ ወትሮህ አልመጣም የሚል ቴክስት ላክ ምን ሆነ ነው ብዬ ነው አንድ ማድረግ ያለብኝ አስቸኳይ ምርመራ ስላለ ነው አልመጣም ያልኩሽ ምርመራ የምን ምርመራ ነው የግድ ማጣራት መልሼ እደውልልሻለሁ እሺ Excuse me, do you mind taking some photos? Sure. ሰላሜል ደከርማል አባባን እንዳልከኝ እጄ ጠይቄ ምክራቸውንም ተቀብዬ መጥቻለሁ ደዋቤ ጋርም በዛው እጄ ነበር ባለፈው ከላክሌ ብር ላይ የሰጠዋት ጨርሳ ላንሲ ተጨማሪ ምርመራዎችና መድኃኒት ገንዘብ ቸግሯት ስታለቅስ ነው የደረስኩት እኔም እንዳላግዛት ታክሲው ተበላሽቶ የቀረኝም በሙሉ አራግፌ ባዶ ነው ያለሁት አሁን በቃ አቁሜ ቁጭ ብዬልሃለሁ ያው እንግዲህ ካንተ ሌላ የምናስቸግረው ሰው የለንምና በተቻለ ፍጥነት በአካውንት የምትችለውን እንጥፍጣፊ ቢሆን አስገባልኝ ሰላም ነው ወንድሜ አለቃ የሆነ ሰው ወንዝ ዳር መጥቶ ባለፈው እንደመጣችው ልጅ ውሃ በብልቃጥ ሲቀዳ ነበር ታዲያ የምጠረጥረው ሰው ከሆነ ፎቶግራፍ አንሳው አላልኩም አንስቻለሁ እኮ አለቃ ልኬሎታለሁ ሄሎ ሰመረ ገንዘብን ማግኘት የምትፈልግ ከሆነ ሳምፕሉን የመረመረው ላብ ቴክኒሻን ታገናኛለህ እሱ አንተን አይመለከትም ብቻ ሰውየውን ቀጥራ አገናኘኝ What up, brother? Hey, Tafar. የጋብቻውን ነገር ወስኛለሁ let's proceed Yes, my man. Yes. ዘግይተህም ቢሆን አይ መድረስ በጣም አሪፍ ነው ገንዘቡን ብቻ ቶሎ አዘጋጅልኝ Don't worry about that. አሁን ከተቻለ ባይሆን ከፎቶግራፈሩ ጋር ደውዬ የጋብቻውን ፎቶ ሴሽን አዝዘዋል እንዴት በዚህ ፍጥነት Of course. Strike the iron when it's hot እኮ ነው ነገሩ ይልቁኑ ስለ ቶክሲዶ ምናምን እንዳትጨነቅ
ከሚጅት እስከ ጃይንት ድረስ አለ። ያው ግን 100 ብር ፐር ፒስ። ያንተ ነገር ደግሞ እህል መመርመሪያ የሚመስል ወይ ሬሳ ሳጥን የሚመስል ጫማ አድርገብኝ እንዳመጣ። ኦልራይት ማይ ማን። ቀላል የውሃ ሳምፕል ለማስመርመር 2 ሳምንት ይፈጃል? ታዲያ በፍጥነት ይሰራል የምትለኝ ላቦራቶሪ ከሆነ ለምን በቀጥታ ከሰዎቹ ጋር ታገናኘኝ? እሺ ይኸውልህ አሁን የምትለኝን ቴክኒሻን ስሙንና ቁጥሩን ቴክስት አድርግልኝ። ችግር የለውም አልኩህ እኮ። ብቻ ዋናው ነገር ውጤቱ በአስቸኳይ እንዲሰራ ነው የምፈልገው። እሺ አመሰግናለሁ። ወንደርፉል በጣም አሪፍ አይደል? ባይ ዘ ዌይ ጓደኛሽ ሚዜሽ አግብታለች? ፒኪን እኮ ነው። ምን ነው ባለ ታመጣለት አስበህ? አክቹዋሊ ሰርግም ፍችም you know it's cheaper by the dozen huh? እና በጅምላ ተጋቡ እያልከን ነው? በሚገባ seriously thousands እኮ ነው ሴቭ የምታደርገው my friend thousands በጣም ደስ የሚል ልደት ነበር። ሁላችሁም በጣም ነው ማመሰግነው። በጣም ነው የምወዳችሁ። ታውቃላችሁ መቼስ መጣ እንደምታዩት እንግዲህ ምርጥ ነው። በሙሽራ ልብስ ደግሞ ቶሮንቶ አይላንድ እኔ ነኝ ያለ ሴሽን ይኖረናል። ቆይ ግን እናንተ በስቱዲዮ ፎቶ በቃ ሰርግ ሸወዳችሁ ማለት ነው? ሰርግ ምን ያደርጋል? ሆነ ፍቅሩ ነው። በጣም ተሸውደሻል ሲስተር። በጣም እንዴት? ሰርግን የሚያክል ነገር በፎቶ በቪዲዮ ትዝታውን ዶክመንት ሳታረጊ believe me በጣም ነው የምትቆጭው። ትዝታ ልብ ውስጥ እንጂ በካሜራ አይቀዳም ሲባል አልሰማህም? That is deep. Really deep. ይሄ የቋጣሪዎች ተረት ከምር። ኤኒዌይስ ሀሳባችሁን ከቀየራችሁ ቀደም ብላችሁ አሳውቁኝ። I'm really busy. ምንም ችግር የለውም። ሄሎ ቤኪ። ሚዜ ነሽ ሲባል የጠፋሽ ሲስተር አትስሚ። ቢሊቭ ሚ ይቆጭሻል። ሲሪየስሊ አትስሚ ነው። እሷ መጣችና ሰርፕራይዝ ታደርጊ ነው እንጂ እና እሺ ስትመጣ ደግሞ ጎረቤት መጥራት ግን ገዛሽ መለሰች ትርሹ እንዴ እንደገና ሄደን ገዛ ነው እኔ አፍሬ ጭራሽ ልደቴ ሆኖ ረስቼዋለሁ። በነገራችን ላይ ናቢ የሚገርም ዜና ምንድን ነው? በያንን ለዛ ቢስ የሆነ ፍራንክ ደግሞ ልትይ እንዳይሆን ማሚ ደግሞ እና ታዲያ ምንድን ነው? ባለፈው የፕሮጀክት ማኔጅመንት ኮርሳችን ላይ አስገቢ ተብዬ የነበረውን አሳይመንት አስረክቤ ያለበት ምንድን ነበር? የትኛው አሳይመንት? አይናቢ በቃ ወንዶች ሲባሉ እኮ ጆሮ ግንዳቸው ራሱ ጭንቅላታቸው ላይ ባይለጠፍ ኖሮ ይረሱት ነበር።
የምር ማሚ ይረስት ነበረ። ለማንኛውም የፕሮጀክት ኮንሰፕት ኖት አስገቡ የተባልነውን አሳይመንት ነው መልክ። ኦ አዎ፣ ምን ርዕስ መረጥሽ? ተሹባሪ ጽፌ ጨርሼ አስረክቤ ፕሮፌሰሩ ሐሳቡን በጣም ስለወደዱት ለትምህርት ሚኒስቴርና ለአዲስ አበባ መስተዳድር እናስገባ ነው የሚል። ዋው! በምን ላይ ነው ኮንሰፕት ኖት ያዘጋጀሽው? በሃይ ስኩል ትምህርት ቤት ተማሪዎች የትምህርት ካሪኩለም ዙሪያን በማሻሻል ነውና ተማሪ ወደፊት በሚቀጥልበት ሙያ የተሻለ አማራጭ እንዲኖረው ለማድረግ በተለያዩ ሳምንታት የተለያዩ መስሪያ ቤቶች ላይ ቮለንተር እንዲያደርጉ በማድረግ ያው ክሬዲት እንዲያገኙ ማድረግ ነው። ይሄ ቮለንተር የማድረግ ባህልንም የሚያዳብር በጣም ምርጥ ሀሳብ ነው። ፊፊዬ እንኳን ተወለድሽ። አየሽ፣ በአግባቡ ከተጠቀምሽበት ብዙ ነገር መስራት የሚችል ጭንቅላት ነው ያለሽ። ምልሽ ለዚህ እኮ ነው። Happy birthday to me. Happy birthday. Cheers. በጣም ነው ያኮራሽኝ። I'm proud of you. Yes. መጣ ወዴት ነው? መጣ Money, money, money. Hello. Hey, Jeff, buddy. How are you? What do you want? Oh, I have valuable information for you, man. What is it? The wedding photos are in. You know, I can email them to you. But first, yeah, I need more money, though. Send the photos immediately. And don't ever demand anything from me. What the hell? ምንድነው የሚያመላለስ? ለመኝታ አፕታይዘር ፈልጌ ነው። ምንድነው የምትዘባረቂው? በሉ መሸብኝ። ደህና ሁኑ። እንዴት ነው? አዎ እንድትረጋጊ ከፈለሽ ግቢና ተኝ። እንቅልፍ የወደዱ እነማን ወለዱ? ማሚ ደግሞ በልደቴ መስፈልግ ከለኪ ግቢና ተኝ እኮ ነው የምልሽ። እንተኛ ካላችሁ ደረ እንገንደሰው ደራራራ መኝታ እንደሆነ በቃ ተባልሽ አይደለም እንዴ? ግቢና ተኝ። I'm serious. It's not a game. Game አልከኝ ነው። Moment of the truth የሚባል famous game ታውቃለህ? በጣም famous game. The moment of the truth has arrived. እንዴት አይነት ንቀት ነው? ቆሞ እኮ ነው እያዘዘሽ ያለው። መቆጣት እውነቱን አይቀይርም። እውነት የሚወጣበት ቀን ዛሬ። እውነት? ስለምን እውነት ነው የምታወራው? ዳቢ ደግሞ ሰክራ መዘባርቀው ቁም ነገር አድርገው ነው እንዴ? ነገር
ፊፊ ገሩት ሌንቹን ነቢያ ቃል አይደል ኖሚ ነቢያ ቃል አይደል እውነቱ ፊፊ ምንድነው ማቀው ምንድነው ማቀው ፊፊ ንገሪኝ ፊፊ ምንድነው ንገሩኝ ንገሩኝ እንጂ ምንድነው ፊፊ